ዕለተ ሰኞ መጋቢት 28 2018 ዓ.ም አመሻሽ ላይ እንገኛለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምን አመሻችሁ። ከተለያዩ ታማኝ የመረጃ ምንጮች የደረሱንን ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። የአፋብን ምኒልክ ዕዝ 11ኛ ክፍለ ጦር ራያ ቆቦ ሮቢት ከተማ በምሽት ሰብሮ በመግባት ድል ማስመዝገቡን አሳውቋል። የምኒልክ ዕዝ 101ኛ ኮር 11ኛ ክፍለ ጦር የተወሰኑ አባላት ናቸው ራያ ቆቦ ሮቢት ከተማ ምሽት 1 ሰዓት ላይ በመግባት ተኩስ የከፈቱት ተብሏል። በሌላ በኩል ከሰሞኑ በፋኖ ስለተማረኩ ያገዛዙ ጦር አባላት የአፋብን ህዝብ ግንኙነት ኃላፊ አርበኛ አስረስ ማረዳምጤ መረጃ ሰጥተዋል። እኛ የታላቁ የአማራ ህዝብ ልጆች ነን። የማረክናቸውን ያገዛዙን ስልጣን ጠባቂ የሰራዊት አባላት በሰብአዊነትና በርህራሄ የምንይዝ፣ የተጠሙትን የምናጠጣ፣ የታረዙትን የምናለብስ፣ የቆሰሉትን የምናክም፣ የጦር ህግጋትን የምናከብር ነን ሲሉ መረጃቸውን ጀምረዋል። ነገር ግን ያገዛዙ ጀነራሎች እንደተለመደው የቁጭት መወጫቸው የሆነውን ጀትና ድሮን ማንጋጋ ጀምረዋል ሲሉ የህዝብ ግንኙነት ኃላፊው መረጃ ይፋ አድርገዋል። በዝርዝር የምትሰሙት ይሆናል። በወልቃይት ግንባር ባገዛዙ በሚደገፈው የተከዜ ዘብና በህወሓት ታጣቂዎች መካከል የተኩስ ልውውጥ መከፈቱ ተሰማም። በትናንትናው ዕለት በታጣቂዎች መካከል ተኩስ መደረጉን ከስፍራው የሚገኙ የሚዲያችን ምንጮች ተናግረዋል። ለተኩስ ልውውጡ ምክንያት የሆነው ደግሞ የተከዜ ዘብ ታጣቂዎች ወታደራዊ ካምፓቸውን ለቀው ከወጡ በኋላ የህወሓት ታጣቂዎች ካምፑን መቆጣጠራቸውን ተከትሎ ነው ተብሏል። ከወደ ወልቃይት የተሰማውን ይህንን መረጃም በዝርዝር የምናሰማችሁ ይሆናል። ህወሓት በሀገራዊ ምክክር ኮሚሽን ሂደት ላይ ያለውን ተቃውሞ ገለጸ። የትግራይ ጉዳይ የሚወሰነው በትግራይ ህዝብ ብቻ ነው ሲልም አቋሙን ይፋ አድርጓል። የህዝባዊ ወያነ ሓርነት ትግራይ ህወሓት ባወጣው ሳምንታዊ መግለጫ የኢትዮጵያ ሀገራዊ ምክክር ኮሚሽን በትግራይ ስም እያካሄደ ያለውን ሂደት እንደማይቀበልና በሂደቱ የሚተላለፉ ውሳኔዎችም በትግራይ ህዝብ ላይ ተፈጻሚነት እንደማይኖራቸው አስታውቋል። ድርጅቱ በመግለጫው የትግራይ ህዝብ ጉዳይ በትግራይ ምድርና በራሱ ህዝብ ብቻ ሊወሰን እንደሚገባ በአጽንኦት ገልጿል። በዝርዝር መግለጫውን ይዘናል። ኢትዮጵያ በእስራኤል ላይ የያዘችውን አቋም በድጋሜ ትፈትሽ፣ ልክ አይደለም ሲሉ ኡስታዝ አህመዲን ጀበል ይፋ አደረጉ። ከሰሞኑ ኢትዮጵያ በተባበሩት መንግስታት ድርጅት በሰጠችው ድምፅ እስራኤልን መደገፏ አነጋጋሪ ሆኖ ሰንብቷል። ፓኪስታንና ሌሎች ሀገራት እስራኤል በዌስት ባንክ፣ በምስራቅ ኢየሩሳሌም እንዲሁም በሶሪያ ጎላን ኮረብታዎች ላይ የምታካሄደው የሰፈራ ፕሮግራም እንዲቆም የሚጠይቅ የውሳኔ ሀሳብ ለተባበሩት መንግስታት የሰብአዊ መብቶች ምክር ቤት አቅርበው ነበር። ምክር ቤቱ በጉዳዩ ላይ ከተወያየ በኋላ የሰፈራ ግንባታው እንዲቆም በአብላጫ ድምጽ ቢወስንም ኢትዮጵያ ግን ውሳኔውን ከተቃወሙ 3 ሀገራት መካከል አንዷ መሆኗ ይታወሳል። በሀገር ውስጥም ይህ ጉዳይ ተቃውሞ ገጥሞታል። በዝርዝር ትሰሙታላችሁ። የኢራን እስላማዊ አብዮታዊ ዘብ የደህንነት አዛዥ ማጂድ ሀዳሜ መገደላቸውን የሀገሪቱ የዜና ማሰራጫዎች ይፋ አደረጉ። አብዮታዊ ዘቡ በመግለጫው የደህንነት አዛዡ ዛሬ ጠዋት መገደላቸውን ገልጾ እስራኤልና አሜሪካ ማጂድ ሀዳሜን ኢላማ አድርገዋል ብሎ ከሷል። በዝርዝር መረጃ ይዘነዋል። ክቡራትና ክቡራን ቆይታችሁን ከኛ ጋር ካደረጋችሁ እነዚህንና ሌሎችንም መረጃዎች ቀጥለን የምናቀርብላችሁ ይሆናል። በየቀኑ በኢትዮስ ሚዲያ የሚተላለፉ አዳዲስ መረጃዎች እንዳያመልጧችሁ ቻናላችንን ሰብስክራይብ ማድረጋችሁን እርግጠኛ ሆኖ አሁን በቀጥታ ወደ ዝርዝር መረጃዎቻችን አለፍን። በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። የአፋብን ምኒልክ ዕዝ 11ኛ ክፍለ ጦር ራያ ቆቦ ሮቢት ከተማ በምሽት በመግባት ድል መጎናጸፉን አሳውቋል። ከምኒልክ ዕዝ 101ኛ ኮር 11ኛ ክፍለ ጦር የተወጣጡ የፋኖ አባላት ራያ ቆቦ ሮቢት ከተማ ምሽት 1 ሰዓት ላይ በመግባት በአገዛዙ ጦር ካምፕ ላይ ተኩስ ከፍተዋል። በውጊያው አንድ ቲም ያገዛዙን ኃይል ሙትና ቁስለኛ በማድረግ
በርካታ የነፍስ ወከፍ መሳሪያ ገቢ መሆኑም ተነግሯል። አፋብን ያወረደውን የምህረት አዋጅ ባልተቀበለው ያገዛዙ ኃይል ላይ የሚወሰደው የፊት ለፊትና ድንገተኛ እርምጃ ተጠናክሮ ይቀጥላል ሲልም የሚኒሊክ ዕዝ በህዝብ ግንኙነት መምሪያው በኩል ያወጣው መረጃ ይፋ አድርጓል። በሌላ በኩል ከሰሞኑ በፋኖ ስለተማረኩ ያገዛዙ ጦር አባላት አያያዝ የአፋብን ህዝብ ግንኙነት ኃላፊ አርበኛ አስረስ ማረ ዳምጤ የተከታዩን መልእክት አስተላልፈዋል። እኛ የታላቁ የአማራ ህዝብ ልጆች ነን። የማረክናቸውን ያገዛዙን ስልጣን ጠባቂ የሰራዊት አባላት በሰብአዊነትና በርህራሄ የምንይዝ፣ የተጠሙትን የምናጠጣ፣ የታረዙትን የምናለብስ፣ የቆሰሉትን የምናክም፣ የህግ ህግጋትን የምናከብር ነን ብሏል። ያገዛዙ ጀነራሎች እንደተለመደው የቁጭት መወጫቸው የሆነውን ጀትና ድሮን በማንጋጋት ላይ ናቸው ያለው አስረስ በትናንትናው የአዴት ፈረስ ቤትና ጎንጂ ምት ቅስሙ የተሰበረው አገዛዙ ዛሬ ረፋድ ላይ ምስራቅ ጎጃም ሰዴ ወረዳ ከርኒ ከተማ ላይ በፈጸመው የድሮን ድብደባ አርሶ አደር እናቶች ላይ ጉዳት ደርሷል ብሏል። ነገር ግን አገዛዙ ሰማይ ቢቧጥጥ የሚለውጠው አንዳች ነገር የለም ሲል ነው መልእክቱን የቋጨው። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ እንደ አውሮፓውያን አቆጣጠር በ1994 ዓ.ም በሩዋንዳ ቱትሲዎች ላይ የተፈጸመውን የዘር ማጥፋት ወንጀል 32ኛ ዓመት የሰማዕታት መታሰቢያ በማስመልከት መልእክት አስተላልፏል። በሩዋንዳ ሕዝብና በዓለም አቀፉ ማህበረሰብ የሚታሰበው ይህ ዕለት በሰው ልጅ ታሪክ ውስጥ ካሉት እጅግ ጨለማና ዘግናኝ ምዕራፎች አንዱ መሆኑ እንዲሁም የዘር ማጥፋት ወንጀል የተፈጸመባቸው 1 ሚሊዮን ሩዋንዳውያን የጠፉበት ክስተት ስለመሆኑ በመልእክቱ ተጠቅሷል። ዛሬም በኢትዮጵያ የአማራ ህዝብ ባገዛዙ ተመሳሳይ የሆነ የህልውና ስጋት፣ ቀጣይነት ያለው ጭካኔና የዘር ማጥፋት ጥቃት የተደቀነበት መሆኑ ይታወቃል ብሏል። አፋብን በመግለጫው በድርጅቱ ውጭ ጉዳይ መምሪያ በኩል በወጣው በዚህ መልእክትም ዓለም አቀፍ ድርጅቶች የዛሬውን ቀን ሲያስቡ የአማራ ህዝብ ላይ እየተፈጸመ ያለውን እልቂት እያሰቡ ትኩረት ለህዝብ እንዲሰጡም አሳስበዋል። በወልቃይት በተከዜ ዘብና በህወሓት ታጣቂዎች መካከል የተኩስ ልውውጥ መደረጉ ተሰማ። በትናንትናው ዕለት በታጣቂዎች መካከል ተኩስ መደረጉን ከስፍራው የሚገኙ የሚዲያችን ምንጮች ተናግረዋል። ለተኩስ ልውውጡ ምክንያት የሆነው የተከዜ ዘብ ታጣቂዎች ወታደራዊ ካምፓቸውን ለቀው ከወጡ በኋላ የህወሓት ታጣቂዎች ካምፑን መቆጣጠራቸውን ተከትሎ ነው። ይህ የተከዜ ዘብና ያገዛዙ መከላከያ ሰራዊት የጋራ ወታደራዊ ካምፕ የሚገኘው አባ ሻረው እርሻ በተባለ ስፍራ ላይ ሲሆን ቦታው እጅግ ስትራቴጂክ እንደሆነ የሚዲያችን ምንጮች ያስረዳሉ። ከትናንት በስቲያ በዚህ ካምፕ የሚገኙ የተከዜ ዘብ ታጣቂዎች ወታደራዊ ካምፑን ለቀው መውጣታቸውን ተከትሎ በቅርብ ርቀት ላይ የሚንቀሳቀሱት የቲዲኤፍ አርሚ 70 አባላት ካምፑን መያዝ ችለዋል። ይህንን ተከትሎም በአካባቢው ሰዓታትን የፈጀ ከባድ ውጊያ በሁለቱ ኃይሎች መካከል ተደርጓል። ሚዲያችን ከገለልተኛ አካላት ማረጋገጥ ባይችልም አንድ የአካባቢው ምንጭ ግን በዚህ ውጊያ በርካታ የአርሚ 70 ታጣቂዎች እንደቆሰሉ ተናግረዋል። በተጨማሪም 4 የታጣቂዎቹን አስከሬን በአይኔ ተመልክቻለሁ የሚሉት እኚሁ ምንጭ ከተኩስ ልውውጡ በኋላ የአርሚ 70 ታጣቂዎች ወደ ሱዳን ግዛት መሸሻቸውን ተናግረዋል። በአማራና ትግራይ ክልሎች መሃል ውዝግብ በሚነሳበት የወልቃይት ቀጠና የጸጥታ ችግሮች ከዕለት ወደ ዕለት እየተባባሱ ነው። በዚህ ቀጠና ካለፉት ወራት ወዲህ የህወሓትና ያገዛዙ ኃይሎች ከፍተኛ ቁጥር ያለው ሰራዊታቸውን እያስጠጉ እንደሆነ የተለያዩ ምንጮች አረጋግጠዋል። ህወሓት በሀገራዊ ምክክር ኮሚሽን ሂደት ላይ ያለውን ተቃውሞ አሰማም። የትግራይ ጉዳይ የሚወሰነው በትግራይ ህዝብ ብቻ ነው ሲልም አስታውቋል። የህዝባዊ ወያኔ ሓርነት ትግራይ ህወሓት ባወጣው ሳምንታዊ መግለጫ የኢትዮጵያ ሀገራዊ ምክክር ኮሚሽን በትግራይ ስም እያካሄደ ያለውን ሂደት እንደማይቀበልና በሂደቱ የሚተላለፉ ውሳኔዎችም በትግራይ ህዝብ ላይ ተፈጻሚነት እንደማይኖራቸው አስታውቋል። ድርጅቱ በመግለጫው የትግራይ ህዝብ ጉዳይ በትግራይ ምድርና በራሱ በህዝቡ ብቻ ወሰን እንደሚገባው በአጽንኦት ገልጿል። የኢትዮጵያው አገዛዝ በትግራይ ህዝብ ላይ የጀመረውን የህልውና አደጋ አጠናክሮ ቀጥሏል ሲል የከሰሰው ህወሓት ይህንን ድርጊት ለመሸፈንና ለማደናገር የትግራይ ህዝብ ሙሉ በሙሉ በተገለለበት ሁኔታ በተለያዩ ተቋማት አማካኝነት የህዝቡን ሉዓላዊነት የሚጋፉ ውሳኔዎች እየተላለፉ መሆኑን ገልጿል። በተለይም ከሰሞኑ በምክክር ኮሚሽኑ የተከናወነው ተግባር የትግራይ ህዝብ ተሳትፎና እውቅና የሌለው በመሆኑ ዛሬም ሆነ
በሆነ ነገ ተቀባይነት እንደማይኖረው ድርጅቱ አስገንዝቧል። በተጨማሪም በመግለጫው ላይ እንደተመለከተው ምክክር ኮሚሽኑ በትግራይ ስም ያካሄደው መድረክ ጥቂት ለጊዜያዊ ጥቅም የተታለሉ ግለሰቦችን የሰበሰበና የመንግስትን የፖለቲካ ፍላጎት ለማስፈጸም ያለመ ነው ብሏል። ትግራይ በምክክር ሂደቱ ላይ የማትሳተፍባቸው ምክንያቶች ለኮሚሽኑ ቀደም ብለው በግልጽ መነገራቸውን ያስታወሰው ህወሓት ህዝቡ በአሁኑ ወቅት በረሃብና በበሽታ እየረገፈ ባለበት፣ መሬቱ በኃይል ተወሮ በሚገኝበትና የህልውና አደጋ ተጋርጦበት ባለበት ወቅት እንዲህ አይነት አጀንዳዎች ትርጉም የለሽ ናቸው ብሏል። አገዛዙ የትግራይ ህዝብን ግልጽ ጥያቄዎች ወደ ጎን በመተው ትግራይ በምክክር ሂደቱ መክራለች የሚል የፕሮፓጋንዳ ስራ እየሰራ መሆኑን የጠቀሰው መግለጫው ማንኛውም ወዳጅም ሆነ ጠላት የትግራይ ህዝብ ያልመከረባቸውና ያልተወከለባቸው ውሳኔዎች በምድር ላይ ተግባራዊ እንደማይሆኑ ሊያውቅ ይገባል ብሏል። በመጨረሻም የትግራይ ህዝብ ከመሰረታዊ የህልውና ጥያቄው ትኩረቱን የሚከፋፍሉ እንዲህ ያሉ ተንኮሎችን በመገንዘብ ሉዓላዊነቱን ለማረጋገጥና ህልውናውን ለማስጠበቅ ከመቼውም ጊዜ በላይ ተደራጅቶ ትግሉን እንዲቀጥል ህወሓት ጥሪ አቅርቧል። ኢትዮጵያ በእስራኤል ጉዳይ በድጋሜ አቋሟን ትፈትሽ፣ ልክ አይደለም ሲሉ ኡስታዝ አህመድን ጀበል ተናገሩም። ከሰሞኑ ኢትዮጵያ በተባበሩት መንግስታት ድርጅት በሰጠችው ድምፅ እስራኤልን መደገፏ አነጋጋሪ ሆኖ ሰንብቷል። ፓኪስታንና ሌሎች ሀገራት እስራኤል በዌስት ባንክ፣ በምስራቅ ኢየሩሳሌም እንዲሁም በሶሪያ ጎላን ኮረብታዎች ላይ የምታካሂደው የሰፈራ ግንባታ እንዲቆም የሚጠይቅ የውሳኔ ሀሳብ ለተባበሩት መንግስታት የሰብአዊ መብቶች ምክር ቤት አቅርበው ነበር። ምክር ቤቱ በጉዳዩ ላይ ከተወያየ በኋላ የሰፈራ ግንባታው እንዲቆም በአብላጫ ድምፅ ቢወስንም ኢትዮጵያ ግን ውሳኔውን ከተቃወሙ 3 ሀገራት መካከል አንዷ በመሆን ድምጿን ሰጥታለች። በዚህም ኢትዮጵያዊው ኡስታዝ አህመዲን ጀበል ባስተላለፉት መልእክት ኢትዮጵያ አቋሟን ልታርም ይገባል ማለታቸው ተሰምቷል። አህመዲን ጀበል ኢትዮጵያ የሰፈራ ግንባታውን የሚቃወመውን ውሳኔ መቃወሟን ስህተት ሲሉ የገለጹት ሲሆን መንግስት አቋሙን በድጋሚ እንዲመረምር ጠይቀዋል። አክለውም ይህ ውሳኔ በታሪክ መነጽር ሲታይ የገዛ መሬትን ለባዕድ ወረራ አሳልፎ ለመስጠት እንደ መስማማት ይቆጠራል ብለዋል። የኢራን አብዮታዊ ዘብ የደህንነት አዛዥ ዛሬ መገደላቸውን ኢራን አስታወቀች። የኢራን እስላማዊ አብዮታዊ ዘብ የደህንነት አዛዥ ማጂድ ካዴሚ መገደላቸውን በሀገሪቱ የዜና ማሰራጫዎች በኩል በወጣው መግለጫ ይፋ ሆኗል። አብዮታዊ ዘቡ በመግለጫው የደህንነት አዛዡ ዛሬ ጠዋት መገደላቸውን ገልጾ እስራኤልና አሜሪካ ማጂድ ካዴሚን ኢላማ በማድረግ ከሷል። እስራኤል ለኢራን አብዮታዊ ዘብ የደህንነት አዛዥ ግድያ ኃላፊነቱን ወስዳለች። የእስራኤል መከላከያ ኃይል በቴሌግራም ላይ ባወጣው የጽሑፍ መልእክት ግድያውን ለኢራን አብዮታዊ ዘብ ሌላ ከባድ ኪሳራ ብሎታል። ኢራን አብዛኛውን ጊዜ የከፍተኛ ባለስልጣኖቿን ግድያ ስታረጋግጥ የነበረው እስራኤልና አሜሪካ ግድያዎቹን መፈጸማቸውን ከገለጹ በኋላ የነበረ ቢሆንም አሁን ግን የአብዮታዊ ዘቡ አዛዥ ግድያን ቀድማ አሳውቃለች። ማጂድ ካዴሚ ባለፈው ጥር በተቀሰቀሰውና ኢራን ውስጥ በርካታ ሰዎች በተገደሉበት ጸረ መንግስት ተቃውሞ የአሜሪካውን ፕሬዝዳንት ዶናልድ ትራምፕን በማቀጣጠል ከሰዋቸው ነበር። የደህንነት አዛዡ በተቃውሞው ወቅት የእስራኤል የሳይበር ስለላ ክፍልን ጨምሮ 10 የውጭ ሀገራት የደህንነት ተቋማት መላ ኢራንን ባዳረሰው እንቅስቃሴ ውስጥ ተሳትፈዋል ብለዋል። መቀመጫውን አሜሪካ ያደረገው የሰብአዊ መብቶች የዜና አገልግሎት በጥር ወሩ የኢራን መንግስት እርምጃ ቢያንስ 7000 ሰዎች መገደላቸውን አስታውቋል። ኢራን አሜሪካ ያቀረበችውን የተኩስ አቁም እቅድ ውድቅ ማድረጓ ተነገረ። የኢራን ብሔራዊ መገናኛ ብዙሃን የሆነው ኢርና ቴሄራን አሜሪካ ጦርነቱን ለማቆም ላቀረበችው ምክረ ሀሳብ ምላሽ መስጠቷን ዘግቧል። እንደ ኢርና ዘገባ ከሆነ ኢራን የቀረበላትን የተኩስ አቁም ጥሪ በቋሚነት ጦርነቱን ማቆም አስፈላጊ ነው በሚል ውድቅ አድርጋለች። የኢራን መገናኛ ብዙሃን ቴሄራን አሜሪካ ላቀረበችው የተኩስ አቁም ምክረ ሀሳብ ምላሿን በፓኪስታን በኩል ማስገባቷን ዘግቧል።
ዘግበዋል። የዜና ወኪሉ ኢራን ለአሜሪካ ያቀረበችው ባለ 10 ነጥብ ምላሽ የተኩስ አቁምን ውድቅ የሚያደርግና በቋሚነት ጦርነቱን ለማቆም ፍላጎት መኖር አለበት የሚል መሆኑን ዘግቧል። ኢራን ለ5 ሳምንታት የዘለቀው ጦርነት ሙሉ በሙሉ እንዲቆም በመጠየቅ የሆርሙዝ ወሽመጥን እንድትከፍት የቀረበላትን የተኩስ አቁም ጥሪ ውድቅ አድርጋለች። ኢራን ለአሜሪካ በሰጠችው ምላሽ ውስጥ በቀጠናው ያለው ጦርነት እንዲቆም በሆርሙዝ የባህር ወሽመጥ ውስጥ ደህንነቱ የተጠበቀ መንገድን የሚያረጋግጥ አሰራር እንዲኖር እንዲሁም መልሶ ግንባታና ማዕቀቦችን ማንሳት እንዲካተቱ የሚሉ ፍላጎቶቿን ዘርዝራለች። ኢርና የአሜሪካ ፕሬዝደንት ዶናልድ ትራምፕ በተደጋጋሚ የጊዜ ገደብ በማራዘም ከቀድሞ ዛቻዎቻቸው ወደ ኋላ ማፈግፈጋቸውን አክሎ ዘግቧል። ትራምፕ እስከ ማክሰኞ ዕለት ኢራን የሆርሙዝ ወሽመጥን የማትከፍት ከሆነ በቴህራን ላይ ሲኦል ይወርዳል ሲሉ ድልድዮችንና የኃይል ማመንጫዎችን እንደሚያጠቁ ዝተዋል። የተወደዳችሁ የቻናላችን ቤተሰቦች ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ነገ በተመሳሳይ ሰዓት ሌሎች ጉዳዮችን ይዘን እንጠብቃችኋለን። እስከዛው ሰላም ጊዜ ተመኘን።